በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር የሚወዳችሁ ልዑል እግዚአብሔርን የምትወዱት ማህበረ ምእመናን ወምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ የማያልቅ ምሕረቱ የበዛ የቅዱሳን አምላክ የእግዚአብሔር አብ ልጅ የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ ክብር ምስጋና ይግባው። የድኅነታችን ምክንያት እግዚአብሔርን የምናመሰግንባት ቋንቋችን፣ ስለ እግዚአብሔር የምናጠናባት ፊደላችን ወላዲተ አምላክ እመእግዚአብሔር እናታችን ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ዘላለማዊ ድንግልናዋ፣ ስለ አማላጅነቷ የተመሰገነች ትሁን። ቅዱሳን ሁሉ እግዚአብሔር በሰጣቸው ክብር፣ እግዚአብሔር በሰጣቸው ጸጋ የተመሰገኑ ይሁኑ። እንኳን አደረሳችሁ ምእመናን። እግዚአብሔርን እስቲ ያመስግኑት። ይቺ ዕለት ታላቅ ዕለት ናት። የአባታችን የአዳም እንባ የታበሰበት፣ የነቢያት ሁሉ ትንቢታቸው የተፈጸመበት፣ የአበው ተስፋ የተፈጸመበት፣ ዲያብሎስ የወደቀበት፣ ብርሃን ያጣው ዓለም ዳግመኛ ብርሃን ያገኘበት ታላቅ ዕለት ስለሆነ ይቺ ዕለት እንደ ቀላል ቀን ዕለት እንዳትቆጥሯት። መሰረታቲሃ ውስተ አድባር ቅዱሳን የዳዊት መዝሙር 86 ቁጥር 1 ላይ ልበ አምላክ ቅዱስ ዳዊት መሰረቶቿ የተቀደሱ ተራሮች ናቸው በማለት ተናግሯል። ይሄ በምስጢር በቀጥታ ለወላዲተ አምላክ ለእመቤታችን ለቅድስት ድንግል ማርያም የተነገረ ቃል ነው። የእመቤታችን የቅድስት ድንግል ማርያም በዓለ ልደት ወይም የእሷ ነገር ከግንቦት 1 ብቻ የሚጀምር የሚመስላቸው ብዙ ሰዎች አሉ። የእመቤታችን የቅድስት ድንግል ማርያም ነገር የሚጀምረው ከግንቦት 1 አይደለም። እመቤታችን አስቀድማ በማን ሕሊና ታስባ ትኖር ነበር? እስቲ ሁላችሁም ንገሩኝ። በእግዚአብሔር ሕሊና ታስባ ትኖር ነበር። እንዲህ ሲባል ብዙዎች ግራ ይገባቸዋል። እግዚአብሔር ሳያስብ የፈጠረው ፍጥረት የለም። እመቤታችን ቅድስት ድንግል ማርያም አይደለችም? ሁላችንም በአምላክ ሕሊና ታስበን ነው የተፈጠር ነው። ስለዚህ እመቤታችን የሰው ልጅ ለምንድን ነው በአምላክ ሕሊና ታስባ ትኖር ነበር ያለው? አምላካችን በጥንተ ተፈጥሮ የሰው ልጅ ሲፈጥረው በአርአያውና በአምሳሉን የፈጠረው በእጆቹ ነው ያበጀው። ባለፈው ሳምንት እሁድ ዕለት ያስቀደሳችሁ የተማራችሁ ምእመናን ካስታወሳችሁ ጌታችን የኤማውስ መንገደኞችና 11 ደቀ መዛሙርት
የትንሣኤውን ደስታ ሲለዋወጡ በመካከላቸው መጥቶ ቆመ ይላል። የቤተ ክርስቲያን ማዕከል፣ የቤተ ክርስቲያን መሰረት፣ የቤተ ክርስቲያን ሰላሟ ነውና ኢየሱስ ክርስቶስ በሐዋርያት ኅብረት የተገኘ የሐዋርያትን ኅብረት የመሰረተ ለቤተ ክርስቲያን መሰረቷ፣ አለቷ፣ ጉልላቷ የሆነ ኢየሱስ ክርስቶስ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ሰላም ለሁላችንም ይሁን ምእመናን። በእውነት ጌታ ከተነሳ በኋላ ለሰው ልጆች በደቀ መዛሙርቱ አማካይነት መጀመሪያ የሰጠው ስጦታ ሰላም ለእናንተ ይሁን የሚል ቃል ነው። ይሄ ሰላም ለእናንተ ይሁን የሚለው ቃል አዳም ለ5500 ዘመን በመንጸፈ ደይን ወድቆ በእግረ አጋንንት እየተቀጠቀጠ እየተረገጠ ይኖር ነበረ። ስለዚህ ያ ዘመን አከተመ። አሁን ሰላም መጥቷል አለ። ልነግራችሁ የፈለግኩት ስለዚህ ጉዳይ ላስተምር ሳይሆን ወዲያውኑ እኔ ራሴ ነኝ እንዳይጠራጠሩ፣ ምትሃት እንዳይመስላቸው፣ ገና አላመኑምና ደቀ መዛሙርቱ እኔ ራሴ ነኝ እጆቼንና እግሮቼን እዩ አለ። እስቲ ሁላችሁም በሉ እጆቼንና እግሮቼን እዩ። እነኚህ እጆች በጥንተ ተፈጥሮ እናንተን የፈጠሩ እጆች ናቸው። ሕግ ተላልፋችሁ ስትበድሉ ኃጢአት ስትሰሩ ደግሞ በሐዲስ ተፈጥሮ ዳግመኛ ሊፈጥሯችሁ በቀራንዮ ላይ የተቸነከሩ የቆሰሉ እጆች ናቸው ብሎ ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሲፈጥረው እንደሚበድል፣ ኃጢአት እንደሚሰራ፣ ከሱ እንደሚርቅ፣ ሕጉን እንደሚተላለፍ እያወቀን የፈጠረው እንደሚስት ያውቃል። አዳምና ሔዋን ዕፀ በለስን በልተው ጸጋቸው እንደሚገፈፍ፣ አይምሯቸው እንደሚጎሰቁል፣ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ እንደሚያጡ፣ ከእግዚአብሔር ጋር እንደሚጣሉ፣ ሕጉን እንደሚተላለፉ እያወቀ ፈጠረ። ለምን? በኋላ ከወጡበት ገነት ዳግመኛ እንዲመለሱ በአዲስ ተፈጥሮ በእመቤታችን አማካኝነት ከእንደገና እንደሚፈጠራቸው እንደሚያድናቸው ስለሚያውቅ በእመቤታችን ምክንያት ፍጥረት ከእንደገና በአዲስ ተፈጥሮ ወደ መንግሥተ ሰማያት ወደ ገነት እንደሚገባ ስለሚያውቅ የሰው ልጅ እንደሚበድል እያወቀም ፈጠረው ይላል። አያችሁ፣ ዳግመኛ በድንግል ማርያም ምክንያት እንደሚድን ስለሚያውቅ ለዚህ ነው በአምላክ ሕሊና ታስባ ትኖር ነበር። ይሄ የሚበድል ከሆነ የሰው ልጅ ለምን እፈጥረዋለሁ ብሎ አልተወውም። በፍጥረት ውስጥ የማትበድል እግዚአብሔር መንፈስ ቅዱስ የሚጠብቃት የጠበቃት ንጽሕት ዘር እመቤታችን ቅድስት ድንግል ማርያም ስላለች በአምላክ ሕሊና ለፍጥረት ገና አልተገለጠችም። በአምላክ ሕሊና ግን ትታወቃለች። ስለዚህ የእመቤታችን ነገር በጥንት ተስፋ በአምላክ ሕሊና ታስባ በአባቶች ተስፋ ተጠብቃ በነቢያት ትንቢት የምትገለጥ ስለሆነ መድኃኒታችን ኢየሱስ ክርስቶስ የእሷን ነገር ታላቅ አድርጎታል። ታስታውሱ ከሆነ አዳምና ሔዋን እግዚአብሔርን ካሳዘኑ ከበደሉ በኋላ ሁሉም ምክንያት ቢደረድሩ ምክንያት ለእያንዳንዳቸው መርገም ተሰጥቷቸዋል። ሁሉ ተረግመዋል። ሁሉ የሚገባቸውን ቅጣት ተቀጥተዋል። ታዲያ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ምን ተብሎ ተጽፏል? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጥሃል ይላል። ምእመናን አላችሁ? እየሰማችሁ ነው? እስቲ ይህንን ቃል ከኔ ጋር በሉት። በአንተና በሉ በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣
እርሱ ራስህን ይቀጠቅጥሃል። በአንተ የተባለው ዲያብሎስ ነው፣ ዘንዶው ነው፣ የሰው ልጅ ከገነት ያስወጣው ነው። ሴቲቱ የተባለችው ደግሞ ዳግሚት ሰማይ እመቤታችን ቅድስት ድንግል ማርያም ናት። ዘሯ የተባለው ደግሞ እንበለ ዘር ያለ ወንድ ዘር የወለደችው በንጽህና በቅድስና በድንግልና ያስገኘችው ከሦስቱ አካል አንዱ አካል አካላዊ ቃል በተለየ አካሉ ማህፀኗን ዓለም አድርጎ የተመሰገነባት ሕፃናትን በማህፀን የሚቀርጽ የሚስል በሕፃናት አምሳል በማህፀን 9 ወር ከ5 ቀን ያደረባት እሱ እውነተኛው ዓለምን የሚያሸንፈው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ራስን ይቀጠቅጥሃል። ዘንዶ የተባለው ዲያብሎስ ራሱን የቀጠቀጠው መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ደግሞ ድል አድራጊው ዘር የተወለደው የተገኘው ደግሞ ከማን ነው? ከእመቤታችን ከቅድስት ድንግል ማርያም ነው። ስለዚህ በዚህ የተነሳ አባቶቻችን ጥንተ መድኃኒት ይሏታል እመቤታችን ቅድስት ድንግል ማርያምን። ይሄ አዳም ሲጠብቀው የነበረው ተስፋ ነው ዛሬ ግንቦት 1 ቀን የተፈጸመለት። አዳም ለ5500 ዘመን አልቅሷል። በገነት የሚነፍሰው ነፋስ መልካም ነበር። የሚጠጣው ውሃ ያልተበረዘ ነበር። የሚሰማው የእግዚአብሔርን ቃል ብቻ ነበር። ከተባረረ በኋላ ግን ሰላም አጣ፣ ተጨነቀ። በጨለማ ነው የሚኖረው። የዲያብሎስ አገዛዝ ያዘው፣ በሱ ቁጥጥር ስር ሆነ። ስለዚህ ተስፋ ያደርጋት ነበረ። ምንም ሔዋንን ዕፀ በለስ በመብላት ምክንያት ሆነሽ ከገነት አባረርሽኝ አስወጣሽኝ ቢላትም ከሔዋን የምትወለድ የሰው ዘር የሆነች ንጽሕት እመቤታችን ስላለች እነሆ አዳም ተስፋ ያደርግ ነበር። ስለዚህ የአዳም ተስፋ የአበው ሁሉ ተስፋ በዛሬው ዕለት የተፈጸመበት ነው። የሁላችንም ተስፋ የተፈጸመበት ነው። ምእመናን እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። ዝም ብሎ ድንገት አይደለም። እንደነገርኳችሁ ከጥንት ጀምሮ ተያይዞ መጥቶ ነው። ግንቦት 1 ቀን ያ ሁሉ እስቲ አስቡት። አባታችን ያዕቆብ በኦሪት ዘፍጥረት ምዕራፍ 28 ላይ ከቤርሳቤ ተነስቶ ወደ ካራን ሲሄድ መሸበትና በዚያ አደረ ይላል። ድንጋይ ተንተርሶ ተኛ በዛ ስፍራ። ከምድር እስከ ሰማይ መሰላል ተዘርግቶ መላእክት ሲወጡና ሲወርዱ አየ። በመሰላሉ ጫፍ ላይ እግዚአብሔር ተቀምጦበት አየ ይላል። ይህንን ራእይ ማን ተቀምጦበት? አዎ ያቺ ያዕቆብ የተመለከታት መሰላል እመቤታችን ድንግል ማርያም ናት። እግዚአብሔር እንዲህ እያደረገ በአበው አስቀድሞ በትንቢት መልክ በምሳሌ መልክ ሲገልጣት ነበረ። ግንቦት 1 ቀን እስክትወለድ በይፋ እስክትገለጥ ድረስ እንደዚህ በምስጢር እየሳበ ያመጣት ነበረ። በመሰላሉ ጫፍ ላይ የተቀመጠው እግዚአብሔር ነው። መጽሐፍ እንዲህ ይላል፣ የሴት ራሷ ማን ነው? አይዟችሁ ባሎቻችሁ እንዲኮሩ አይደለም እናገረው፣ መጽሐፍ ቅዱስ የተናገረ ነው። የሴት ራስ ማን ነው? ማን ነው? ባል ነው፣ ወንድ ነው። ከመቤታችን በላይ ግን ሌላ ማንም ፍጥረት የለም። ከመቤታችን በላይ ያለው ማን ብቻ ነው? እግዚአብሔር ነው። በመሰላሉ ጫፍ ላይ የተቀመጠው በማህፀኗ ያደረው መድኃኒታችን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ያዕቆብም ራእይ የተገለጠው ፍጻሜ ያገኘው ያኔ ነው። ወደ አባታችን ወደ አብርሃም እንሂድ። ኦሪት ዘፍጥረት ምዕራፍ 22 ላይ አባታችን አብርሃም አንድ ልጁን ይስሐቅን እንዲሰዋ በስተርጅና ያገኘውን በ100 ዓመቱ ያገኘውን አንድ ልጁን ሰዋልኝ አሉ። ሳይራራ አባታችን አብርሃም በሞሪያ ተራራ ላይ ለመሰዋት ሄደ። ለመሰዋት ሲሄድ ምንም አላቅማማም አብርሃም። የሚገርማችሁ በህሊናው ሰውቶታል። በቃ ዝግጁ ነው። ቢላውን አዘጋጅቶ ምን ብሎ
በመጨረሻ ልጁም አላስቸገረም። ይስሐቅ መሠዊያውን ረብርቦ አስተኛውና ሁሉን አዘጋጅተሃል አባቴ፣ የመስዋዕቱ በግ ወዴት አለ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ማን ያዘጋጃል አለ? ይስሐቅ በመጨረሻ እሱ እንደሚሰዋ በዛ አካባቢ በግ እንደሌለ ሲያውቅ አባቴ እኔ አላስቸግርህም፣ ምናልባት ከእግዚአብሔር ጋር የተነጋገርከው ነገር ካለ እኔን ለመሰዋት ከሆነ ያሰብከው ፈቃደኛ ነኝ። ምናልባት አይኔ ሲንከባለል እያየህ አባት ነህና እንዳትራራ ከእግዚአብሔር ጋር እንዳትጣላ ድፋኝና በጀርባዬ ሰዋኝ አለው። አንድ ልጁ ለመሰዋት ካራውን ቢላውን አንስቶ ሊያሳርፍበት ሲል አብርሃም ተው፣ በልጅ በይስሐቅ ላይ ይህንን ቢላ እንዳታሳርፍ፣ ቁርጥ ሕሊናህን ውሳኔህን እግዚአብሔር ተቀብሏል። ስለዚህ በእሱ ላይ ምንም አንዳች ነገር እንዳታደርግ እጅህን አንሳ። በእሱ ፈንታ በዕፀ ሳቤቅ የታሰረ በግ አለልህ፣ ነጭ በግ፣ እሱን ወስደህ ሰዋለው። በይስሐቅ ፈንታ እግዚአብሔር ያዘጋጀው በግ ታረደ። አብርሃም ግን በሕሊናው ይስሐቅን እኮ ሰውቶታል። ያን ተቀብሏል እግዚአብሔር። ምእመናን በይስሐቅ ፈንታ የተሰዋው የእግዚአብሔር በግ መድኃኒታችን ኢየሱስ ክርስቶስ ነው። ያ በይስሐቅ ፈንታ የተሰዋው በግ የተገኘበት የተያዘበት ዕፀ ሳቤቅ እመቤታችን ቅድስት ድንግል ማርያም ናት። በአንተ ልጅ መሰዋት ምክንያት ዓለም አይድንም፣ ዓለም ከቆሻሻነቱ አይታጠብም። ስለዚህ አንድ ልጄን ወደዚህ ዓለም እልካለሁ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ዓለምን ያድናል ብሎ። ስለዚህ እመቤታችን ቅድስት ድንግል ማርያም ስትጠበቅ ነበረ በይስሐቅ ፈንታ የእግዚአብሔር በግ። እስቲ ሁላችሁም የእግዚአብሔር በግ በሉ። መጽሐፍ ለይቶ ነው የእግዚአብሔር በግ ያለው፣ ያቶ ከሌ በግ አላለም። የሚገርማችሁ ነገር ጠንቅቆ ነው የሚጽፈው መጽሐፍ ቅዱስ። የእግዚአብሔር በግ፣ አማናዊው በግ። አስቡት፣ ሙሴ የፋሲካውን በግ እስራኤላውያን አርደው ግብፅን ተሻግረዋል፣ ግብፅን አሸንፈዋል፣ ፈርዖንን አሸንፈዋል። አማናዊው እውነተኛው በግ ኢየሱስ ክርስቶስ ደግሞ ራሱ ፋሲካ ሆኖ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት አሸጋገረን። ክብር ምስጋና ይግባው። ስለዚህ ያዕቆብም የተመለከታት አብርሃምም አስቀድሞ ያየው ምስጢረ ሥጋዌን የተመለከተበት የእግዚአብሔርን ቀን ያየበት ምስጢር ነው። ወደ ሙሴ እንሂድ። ኦሪት ዘጸአት ምዕራፍ 3 ላይ ሙሴ የአማቹን በጎች እየጠበቀ ሳለ በምድያም ወደ እግዚአብሔር ተራራ ወደ እግዚአብሔር አደባባይ ሲሄድ በዛ የእግዚአብሔር መልአክ በቁጥቋጦ ውስጥ ብርሃን ሆኖ ታየው። ያ ቁጥቋጦ ሐመልማል እሳት ይነድበታል፣ ነበልባል ይታይበታል። ቁጥቋጦው ሐመልማሉ እርጥብ ነው፣ ነበልባሉ አላቃጠለውም። ሐመልማሉ በእርጥብነቱ ነበልባሉን አላጠፋውም። ያም ነበልባል ቁጥቋጦውን ሳያቃጥለው ሙሴ እየተደነቀ እየቀረበ ሄደ። ጠጋ አለና ምንድነው ይሄ ቁጥቋጦ ነበልባል የማያቃጥለው ምን ምስጢር ነው እያለ ሲጠጋ ሙሴ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ ላይ አላችሁ። ተኛችሁ መሰለኝ። አንድ ነገር ልንገራችሁ እግረ መንገዴ ነቃም እንድትሉ አላችሁ ይሆናል። አንዲት እህት ከአሜሪካ ኢትዮጵያ ላለ አባቷ ጥሩ ጫማ ገዝታ ትልካለች፣ ከሞል ማለት ነው። ያንን ጫማ አድርገው ቤተክርስቲያን ሄዱና ከዛ በር ላይ ነው ያስቀመጡት። በጣም ከሌሎች ጫማዎች ሁሉ ከሀገር ውስጥ ጫማዎች ሁሉ የተለየ ነው፣ የሆነ ያንጸባርቃል መሰለኝ። አሁን የሌባ አይን ውስጥ ገባና አስቀድሰው ሲመለሱ ያ ጫማ የለም። ምንም አላሉም። በሚቀጥለው ቀን የድሮ ጫማቸውን አድርገው ሳያወልቁ ገቡ። ቀጥ ብለው ዝም ብለው ያስቀድሳሉ ውስጥ ገብተው።
ታዲያ እንደዚህ ያስተናግዱ አሉ። አዲስ አበባ እንደምታውቁት እንደ አባታችን ቸኩለው ነው ረስተው ነው እግሮትን ጫማዎትን ሳያወልቁ። እኔ አልረሳሁም አልቸኮልኩም፣ በስነ ስርዓት ነው የገባሁት። ዞር በልልኝ አሉት። እንዴ አላነበቡም እንዴ ኦሪት ዘጸአት ላይ ለሙሴ እኮ እግዚአብሔር የቆምክበት ስፍራ የተቀደሰ ነው፣ ጫማን ከእግር ላይ አውልቅ ይለዋል። በሙሴ ጊዜ ሌባ የለም ነበረ፣ አሁን ሌባ አስቸግሮን ነው አሉ። እንዳንዲሁ ነቃ እንድትሉ ነው። ስለዚህ ያቺ ነበልባል ያላቃጠላት ሐመልማል ቁጥቋጦ እመቤታችን ቅድስት ድንግል ማርያም ናት። ነበልባሉ መለኮት ኢየሱስ ክርስቶስ ነው። እሱን በድንግልና ጸንሳ በድንግልና ስትወልድ እመቤታችን ቅድስት ድንግል ማርያም መለኮት እንሆ ማኅተመ ድንግልናዋን ጠብቆ ነው፣ አላቃጠላት። እመቤታችን ቅድስት ድንግል ማርያም አስቀድማ የተመረጠች ስለሆነች መለኮትን እንድትሸከም የመለኮት የእግዚአብሔር ፈቃድ ስለነበረ ነው። ያ ሙሴ አስቀድሞ የተመለከታት ነበልባሉ ያላቃጠላት ቁጥቋጦ ሐመልማል እመቤታችን ቅድስት ድንግል ማርያም ናት። ሙሴ አስቀድሞ በትንቢት የተመለከታት በምሳሌ አያት። ዛሬ ግንቦት 1 ቀን የተወለደችው የብርሃን እናት እመቤታችን ድንግል ማርያም ናት። ስሟ የተመሰገነ ይሁን። ኢሳይያስም ይቀጥላል። ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል በድንግልና ጸንሳ ተወልዳለች። አሁን ይህቺ ከኢያቄምና ከሐና የምትወለደው መጀመሪያ ድንግል መሆኗን ኢሳይያስ ተናገረ። ምን መሆኗን? ድንግል መሆኗን ብቻ ሳይሆን የተናገረው ያቺ ድንግል በድንግልና ጸንታ እንደምትወልድ እናትም ድንግልም እንደምትሆን እንደምትባል ከዚህም ከፍጥረታት ከሴቶች ሁሉ እንደምትለይ ኢሳይያስ አስቀድሞ ደረቅ ሐዲስ በተባለው ትምህርቱ ትርጓሜው ይህንን ተናግሯል። አስቡት፣ እመቤታችን ቅድስት ድንግል ማርያም በንጽህና በቅድስና ነው የወለደችው። የእሷ ነገር አዎ ብዙ ግራ የሚያጋባ ነው፣ ብዙ የሚያመራምር ነው፣ ብዙ የሚያስደንቅ ነው። ስለ እሷ ነቢያት ጽፈዋል፣ ትንቢት ተናግረዋል፣ ሐዋርያት ሰብከዋል፣ ሊቃውንት አመስጥረዋል። የእሷ ነገር በዚህንና በዚህ ይመሰላል ተብሎ የሚነገር አይደለም። ለዚህ ነው እኮ ጠባቂዋ ዮሴፍ ግራ እስኪጋባ ድረስ ከአጠገቧ ሆኖ እየጠበቃት መልኳ ሲለዋወጥበት የእሷ ነገር ዳግሚት ሰማይ ናትና በሰማይ የሚደረገውን ምስጋና ሲመለከት ይጨነቅ ነበር፣ ይፈራ ነበር፣ ይጠራጠር ነበር። ኢትፍራ ነሲዮታ ለማርያም፣ እጮኛህን ማርያምን ለመውሰድ አትፍራ ብሎ ቅዱስ ገብርኤል እስኪያበረታው ድረስ ሁላችንም እንዲያበረታን የእርሱ ቅዱስ ፈቃድ ይሁንልን። ኢሳይያስ ይህን ተናገረ፣ ድንግል ብሎ ማለት ነው። ይሄ ምልክት ነው። እግዚአብሔር ራሱ ምልክት ይሰጣችኋል ያለው ድንግል የሚለው ምልክት ነው። ምክንያቱም ይችን እሷ ናት፣ ሌላ የለችም። በድንግልና ጸንሳ የወለደች እመቤታችን ድንግል ማርያም ብቻ ናት። ነቢየ እግዚአብሔር ሕዝቅኤል በምዕራፍ 44 ከቁጥር 1 ጀምሮ ስታነቡ ወደ ምስራቅ ወዳለው ቤተ መቅደስ ደጅ አመጣኝ፣ ያም ቤተ መቅደስ በሩ ተዘግቶ ነበር ይላል። ሰውም አልገባበትም፣ ሊገባበትም አይችልም። የሰራዊት ጌታ እግዚአብሔር አንድ ጊዜ ገብቷል። ያ ደጅ እንደተዘጋ በዘሩባቤል ዘመን የነበረው ቤተ መንግስት ነው። ሰሎሞን ያሰራው ቤተ መንግስት ነው። የትኛው ቤተ መንግስት ነው እግዚአብሔር ያልገባበት? ቤተ መቅደስ ይቅርታ፣ እግዚአብሔር ያልገባበት የትኛው ቤተ መቅደስ ነው? ምእመናን ለጸሎት ለአገልግሎት ያልገቡበት የትኛው ቤተ መቅደስ ነው? እግዚአብሔር ብቻ ያውም እንደተዘጋ እንደተቆለፈ ገብቶ የወጣባት፣ ሲገባም እንደተዘጋ ሲወጣም እንደተዘጋ እንደታተመ የገባባት የእመቤታችን የቅድስት ድንግል ማርያም ማህፀን ነው። ምልጃዋ ከሁላችንም ጋር ይሁን። ይሄ ብዙዎችን እንዴት ሊሆን ይችላል እያሉ እንግዲህ መናፍቃን እንደምታውቁት ነው፣ ብዙ ያወራሉ። ምንም ተጭኑ መጽሐፍ ቅዱስን ስለተጫኑ ስለተሸከሙ አይደለም፣ ከምስጢር ርቀዋል። ማንበብ ምንም ከኔ ጋር ናችሁ? ማንበብ ካልተተረጎመ ትርጉም የለውም። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ማንበብ ምስጢሩን ካልተረዳን አይጠቅም። ለዚህ ነው ጌታችን
በዛ በመካከላቸው ከቆመ በኋላ ከነሱ ጋር አብሮ አሳ ማር ከበላ በኋላ በሙሉ በነቢያት የተጻፉትን መጻሕፍት ተረጎመላቸው ነው የሚለው። አያችሁ፣ ትርጉም ከእግዚአብሔር ነው። ለመማርማ የኤማውስ መንገደኞች እኮ ቃል እግዚአብሔር ሲያስተምራቸው ልባቸው ይቃጠል ነበረ፣ ግን እንዳያዩት ዓይናቸው ተይዞ ነበረ። የተያዘው ዓይናቸው የተከፈተው ለማዕድ አብረው ሲቀመጡ የተቆረሰውን የባረከውን እንጀራ ሲሰጣቸው ዓይናቸው የተከፈተው። ያን ምስጢር ከሊቃውንት ነው። ነፍስ የምትለመልመው የኤማውስ መንገደኞች የጠወለገው ሰውነታቸው የለመለመው ትክክለኛውን ትርጓሜ ካገኙ በኋላ ነው። ነፍሳችንም ትክክለኛውን ትምህርት ስታገኝ ነው ከመናፍቃን ከገለባው ከምኑ የምትለየው ትክክለኛውን ትርጉም ስታገኝ ነው። እግዚአብሔር ሁላችንንም ይርዳል። ስለዚህ እመቤታችን ቅድስት ድንግል ማርያም ልክ መድኃኔዓለም በተዘጉ ደጆች ደቀ መዛሙርቱ ተቀምጠው ሳለ በተዘጉ ደጆች ገብቶ ሰላም ለእናንተ ይሆናል። ከኔ ጋር ናችሁ? በምን አይነት ደጆች? በተዘጉ ደጆች ገብቶ ሰላም ለእናንተ ይሆናል። መቃብሩ እንደተገጠመ ድንጋዩ እንዳለ ማህተሙ እንዳለ መቃብሩን ድንጋዩን ክፈቱልኝ መግነዝ ፍቱልኝ ሳይል በመለኮታዊ ስልጣኑ እንደተገጠመ ተነስቷል። ምናልባት የመቃብሩ ድንጋይ የተፈነቀለው የተነሳው ጌታ ከተነሳ በኋላ ነው። እሱንም ያነሱት ቅዱሳን መላእክት ናቸው። ለምንድነው ያነሱት? እነ መግደላዊት ማርያም ሲመጡ ተስፋ እንዳይቆርጡና ድንጋዩን ማን ያነሳልና እንዳይሉ ሕያው ከመቃብር ስፍራ እንደሌለ የምስራቹን ሊነግሯቸው ነው እንጂ ጌታ የተነሳው ሙስና መቃብርን ድል አድርጎ ድንጋዩ እንደተገጠም እንደተዘጋ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እንደዛ ሁሉ በእመቤታችንም ማኅተመ ድንግልናዋ እንደተጠበቀ ተወልዷል ማለት ነው። ይህ ሁሉ የነቢያት ትንቢት የተፈጸመው ዛሬ ነው። ንግስም ስላለ እንዳላቆያችሁ ወደ ነገራችን እንምጣ። ወደ ግንቦት አንድ እንምጣ። ይሄ ግንቦት አንድ ቀደም እንደነገርኳችሁ የአዳም እንባ የታበሰበት የነቢያት ትንቢት የተፈጸመበት የሐዋርያት ስብከት የተጀመረበት የሁላችንም ደስታ የተወጠነበት ታላቅ ዕለት ነው። ሐናና ኢያቄም መሰረቶቿ የተቀደሱ ተራሮች ናቸው። እመቤታችን ቅድስት ድንግል ማርያም በአባቷ በቅዱስ ኢያቄም በኩል ከንጉሱ ከዳዊት ወገን ናት። በእናቷ በቅድስት ሐና ደግሞ ከሊቀ ካህናቱ ከአሮን በኩል ናት። ስለዚህ ከቤተ መንግስትም ከቤተ ክህነትም ዘሮቿ የተቀደሱ ናቸው። አያቶቿ እነ ቴክታ እነ በጥሪቃ የተቀደሱ ናቸው። በሙሉ እግዚአብሔርን የሚፈሩ የእሷ ቤተሰቦች ቅድመ አያቶቿ በሙሉ እነሆ የተባረኩ የተቀደሱ እግዚአብሔርን የሚፈሩ ናቸው። እግዚአብሔርን መፍራት በውስጣችን ያሳድርብን ምእመናን። ታዲያ እግዚአብሔርን ይፈራሉ፣ እግዚአብሔርን ይወዳሉ፣ ንጹሃን ናቸው፣ ቅዱሳን ናቸው፣ ለሃይማኖታቸው የተመሰከረላቸው ናቸው። ነገር ግን ልጅ የላቸውም፣ ይጨነቁ ነበረ። ልጅ የላቸውም ነበረ። አንድ ቀን ቤተ መቅደስ ደርሰው ሲመለሱ ጸሎት አድርገው እንዲሁ እዛው ዛፉ ስር ቁጭ ብለው ርግብ ከልጆቿ ጋር ስትጫወት ተመለከተችና ሐና ምን ነው ጌታዬ ብላ ምርር ብላ አለቀሰች። ይችን ግዕዛን ፍጥረት በልጆቿ እንድትደሰት ከልጆቿ ጋር እንድትጫወት ስትፈቅድላት ለርግብ ልጆች ሰጥተህ ስታስደስታት ምን ነው እኔን ረሳኸኝ ብላ አለቀሰች። እግዚአብሔር ለቅሷችን ያንብብልን። አላችሁ ምእመናን፣ ለቅሷችን መድኃኔዓለም ያብስልን። ቅድም ስለት ሰምታችኋል። እዚህ ጋር እህታችን መታ እግዚአብሔር እንዲህ ያደረገልኝ፣ እግዚአብሔር ልጄን ማረልኝ፣ ፈወሰልኝ ብላ ስትናገር ሰምታችኋልና ለእኛም የልቦናችን መሻት ይፈጽምልን። በኋላ ዝም ብሎ ማዘን መቆጨት አይገባም። መታገስ ያስፈልጋል። የሆነ ነገር ስናጣ እግዚአብሔርን መጠየቅ ያስፈልጋልና ሱባኤ እንግባ ብለው ሱባኤ ገቡ። አትቸኩሉ ምእመናን። በቃ የኔ ነገር ዋጋ የለውም ብላችሁ ተስፋ አትቁረጡ። ወደ እግዚአብሔር ኑ፣ ሱባኤ ግቡበት፣ ስለት ተሳሉ። እግዚአብሔር መንገዱ ብዙ ነው። እግዚአብሔር ደጅ እያስጠናን ሳይሆን እያስተማረን ነው፣ ትዕግስትን እየነገረን ነው። ስለዚህ አዳምን ኢያቄምና ሐና እግዚአብሔርን በሱባኤ ለመኑት። ኢያቄም ወደ በረሃ ሄደ፣ እሷም እዛው በጓሮ ዞር ብላ ሱባኤ ያዙ።
በመጨረሻ የሱባኤው ፍጻሜ ደስ የሚል ነበረ። ራእይ ተመለከቱ ሁለቱም። እግዚአብሔር የገለጠላቸውን ተነጋገሩ። ኢያቄም ለሐና ነገራት። ዛሬ አየሁት የሚያስደንቅ ነው። ጻዕዳ ኦፍ ከላይ ከሰማይ ሰባቱን ሰማያት ሰንጥቆ መጥቶ በራሴ ላይ ሲቀመጥ አየሁኝ ብሎ ነገራት። ያ ጻዕዳ ኦፍ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጽሐ ባህሪው ነው። አዎ በኢያቄም ራስ ላይ ማረፉ የኢያቄምን ባህሪ እንደሚያደርግ ከሱ እንደሚወለድ ከነሱ የምትወለደው ድንግል ማርያም እሱን እንደምትወልደው እየገለጠ ነው። ሐናም ተናገረች። ነጭ ርግብ በራሴ ላይ መታ አረፈች። ከዛ ትንሽ ቆይታ በጆሮ ውስጥ አድርጋ ማህፀኔ ላይ ገብታ ተኛች አለች። ያቺ ነጭ ርግብ የተባለች ወላዲተ አምላክ ድንግል ማርያም ናት። ስሟ የተመሰገነ ይሁን። ነጭነቷ ንጽህናዋ ነው፣ ቅድስናዋ ነው፣ ድንግልናዋ ነው። በእግዚአብሔር ፊት የተሰጣት ክብር ነው። ከፍጥረታት መካከል የተለየች ምርጥ ዘር ስለሆነች ነው። በጆሮ ገብታ ያለችው ብስራተ ገብርኤል ነው። ገብርኤል የነገራቸው ያበሰራት በማህፀኔ ገብታ ተኛች ማለት እመቤታችን ወላዲተ አምላክ እንደምትጸንሳት ነው። በኋላም መልአክ ሲነግራቸው ነው። ይህን ራእይ አየን ብለው እንኳን ቸኩለው አይደለም፣ ከእንደገና ጠበቁት እግዚአብሔርን። መልአኩ ድጋሜ ነገራቸው። ነሐሴ 7 ቀን እመቤታችን እንደምትጸነስ ነገራቸው። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ ብሎ ሊቋ አባታችን አባ ሕርያቆስ በቅዳሴ ማርያም ላይ የእሷ ዝም ብሎ በፍትወት አይደለም፣ የእሷ በፈቃድ እግዚአብሔር ነው። በመላክ ብስራት ነው፣ በጸጋ ነው፣ በጥንቃቄ ነው። የእሷ ነገር የተለየ ነው። ሌሎች በሚወለዱበት መንገድ አይደለም። አዎ በሕግ በሩካቤ ነው። አባቷ ኢያቄም እናቷ ሐና ከሰው ወገን ናት። እመቤታችን ቅድስት ድንግል ማርያም የሰው ዘር ናት፣ ግን ንጽሕት ዘር ዓለም ሊድንባት ብቻዋን ንጽሕት ሆና ገና ከእናቷ ማህፀን ጀምሮ በዘር የሚተላለፈው መርገም ያላረፈባት። ከእናቷ ማህፀን ሲባል ከሐና ብቻ ማለት አይደለም። ከሔዋን ጀምሮ የሁሉ እናት ናትና ሔዋን ከዛ ጀምሮ መንፈስ ቅዱስ የጠበቃት ንጽሕት ዘር ናት ወላዲተ አምላክ። ለዚህ ማለት ነው ለዛሬው ዓለም ለሚድንበት ምክንያት ማለት። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፈቃድ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። የሐና ጽንሷ እየገፋ 6 ወር ሲሆናት ያ መካን ተብላ ስትሰደብበት ትነቀፍበት የነበረው ጊዜ አለፈና አሁን ጎረቤቶቿ ቤተሰቦቿ ሁሉ ተሰብስበው እግዚአብሔር እንኳን ያንን መካን የነበርሽበትን ዘመን እንኳን አሳለፈልሽ እያሉ ከሷ ጋር እየተደነቁ ሆዷን ሲዳስሱ ብዙዎች ይፈወሱ ነበር። ከዛ መካከል የሐና ዘመዷ አይኗ አያይም ነበርና ማየት የተሳናት ነበርና ደስ ብሏት እግዚአብሔር እንኳን ጎበኘሽ ብላ ሆዷን ዳሳ አይኗን ስትይዝ አይኗ በራ። እግዚአብሔር የተመሰገነ ይሁን። ምንድነው ተረት የምታወሩት ይሉን አላሉ ጓደኞቻችን አይሉንም? ይህን ስንነግራቸው ምን ነው በኦሪት ይቅርታ በሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ እስቲ በሉ። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 የእግዚአብሔር ሰው ኤልሳ ጊዜው ደረሰና አረፍተ ዘመን ገታውና ሞተ። ኤልሳ ነቢይ ነው፣ ልብ በሉ። ከሞተ በኋላ ቀበሩት ይላል። በየዓመቱ ወደ እስራኤል የሞዓብ አደጋ ጣዮች ይመጡ ነበር። የሆኑ ሰዎች አንድ የሞተ ሰው ለመቅበር ወደ መቃብር ስፍራ ሲሄዱ የሞዓብ አደጋ ጣዮች ሲመጡ አዩና ፈሩ። ስለዚህ እንዳይገሏቸው ስለፈሩ ያንን የሞተ አስከሬን ወስደው በኤልሳ መቃብር ላይ አስቀመጡት ይላል። ያ የሞተ ሰው የኤልሳን አጽም ሲነካ ተፈወሰ፣ ዳነ ይላል። ከሞት ተነሳ ይላል። እግዚአብሔር የተመሰገነ ይሁን። እንዲህ ታዲያ የኤልሳ ማሰሮ የተባለች እመቤታችን ድንግል ማርያም
እነ ኤልሳ ራሳቸው እነ ኤልያስ ራሳቸው በተስፋ የሚጠብቋት ነቢያት ተስፋቸው የአበው ተስፋ ድንግል ማርያም ገና በእናቷ ማህፀን ሳለች ድውይ ፈወሰች ሲባል ምንድነው ጥፋቱ? ምንድነው ኩነኔው? ኤልሳ ሞቶ አስከሬኑ አጽሙ ድውይ ከፈወሰ ሙት ካስነሳ እመቤታችን ድንግል ማርያም በተቀደሰችው በእናቷ በሐና ማህፀን ሆና አይን አበራች ሲባል ለምንድነው ያዞራቸው ብዙዎቹ? ከኤልሳና ከድንግል ማርያም ማን ይበልጣል? ድንግል ማርያም። የሐዋርያት ሥራ ምዕራፍ 12 አንብቡ። ሐዋርያው ቅዱስ ጳውሎስ ሲያገለግል የልብሱን ቁራጭ ወስደው ድውያን ላይ ያደርጉ ነበር። ደዌ የያዛቸው ሰዎች ይፈወሱ ነበር። አጋንንት የያዛቸው ሰዎች ይለቃቸው ነበር። ይሄ በመጽሐፍ ቅዱስ የተቀመጠ እውነት ነው። የሐዋርያት ሥራ ምዕራፍ 19 የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ስታነቡ የቅዱስ ጴጥሮስ ጥላ ድውይ ይፈውስ ነበር። የማን ጥላ? እንዴ ደከማችሁ እንዴ? የቅዱስ ጴጥሮስ ጥላ ድውይ ይፈውስ ነበር። ይሄ ብቻ አይደለም። ሐና ያጎቷ ልጅ ድንገት ታሞ ይሞትና ለቅሶ ለመድረስ በሀገራቸው ልማድ እመቤታችን ቅድስት ድንግል ማርያምን በማህፀኗ ተሸክማ ለቅሶ አብራ እያለቀሰች እየዞረች የአልጋውን ሸንኮር እየነካች ስትዞር የሐና ጥላ በዛ ሰው ላይ ቢያርፍበት ያ ሰው አፈፍ ብሎ የሞተ ሰው እየተለቀሰ ነው እኮ አፈፍ ብሎ ተነሳ። እግዚአብሔር የተመሰገነ ይሁን። የጴጥሮስ ጥላ ድውይ ፈውሷል፣ ሙት አስነስቷል እያለ መጽሐፍ ቅዱስ እየነገረን የድንግል ማርያም እናት ሐና ድንግል ማርያምን ሰማይና ምድርን የፈጠረውን አምላክ የምትወልደው እሷ ሰማይ ሆና ከሷ ፀሐይ ጽድቅ ክርስቶስ የሚገኝባት ድንግል ማርያም በማህፀኗ ተሸክማ እነሆ ያን ሰው በጥላዋ ገና በማህፀን ሳለች ፈወሰች ሲባል ብዙዎች ያዞራቸዋል። ይሄ ልክ አይደለም፣ መቀበል ያስፈልጋል። ወዲያው ተነስቶ አመሰገነ። ይህ ሰው በእውነት ምንድነው ያየው ብለው አይሁድ ጠየቁት። በሐና ማህፀን ውስጥ ያለችውን ልጅ ቅዱሳን መላእክት ሲያመሰግኗት ሰማሁኝ። ከሷ የሚወለደው ፀሐይ ጽድቅ ክርስቶስ ነው እያሉ መላእክት ሲያመሰግኑ ሰማሁ። አሃ ገና ሐና በማህፀን የተሸከመችው ጽንስ ብዙዎችን ከፈወሰ በእኛ ላይ ልትሰለጥንብን ነው አሉና በሉ ቶሎ ሳትወልድ ሐናና ኢያቄምን እንግደላቸው አሉ። አይሁድ ክፎች። እግዚአብሔር ከክፎች ይጠብቃል። የእግዚአብሔርን ድንቅ ሥራ ማመስገን ሲገባቸው ይሄንን ተናገሩ። ወዲያው የእግዚአብሔር መልአክ በል ተነስ አለው ኢያቄም፣ ሐናን ይዘህ ወደ ሊባኖስ ተራራ ሂድ፣ በዚያም እመቤታችን ትወለዳለች አለው። በሊባኖስ ተራራ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ከፀሐይ 7 እጅ አብርታ አካባቢ ሁሉ እሷ ስትወለድ በብርሃን ተመልቶ ተወለደች። እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። እሷ ዳግሚት ሰማይ ናትና ቀዳሚት ሰማይ ዳግሚት ሰማይ ስትወለድ በሯን ከፈተች ለድንግል ማርያም ለዳግሚት ሰማይ ክብር። ብርሃኑ ምድራዊ አይደለም፣ ሰማያዊ ብርሃን በራ። በዛ በሊባኖስ አካባቢ ያሉ የደረቁ ዛፎች ሁሉ ለመለሙ ድንግል ማርያም ስትወለድ። በዛ ያሉ አራዊት ሁሉ እንደ በግ ሆነው የዋ ሆነው ለድንግል ማርያም ሰገዱ። ድንቅ ድንቅ ተአምር ተደረገ። የሷ የድንግል ማርያም ምልጃ የልጇ ጸጋ በእኛም በልቦናችን ያብራልን። ዮም ፍስሐ ኮነ በእንተ ልደታ ለማርያም። በዛሬው ዕለት ድንግል ማርያም ስለተወለደች ደስታ ሆነ ያሉ ሊቃውንት ያመሰገኑት ለዚህ ነው። ልደቷ ልደታችን ነው። በልደቷ እኛ ተደስተናል። በልደቷ ተስፋው ተፈጽሟል። በልደቷ ግን ዲያብሎስ ደንግጧል። እኔና እናንተን ለዚህ ስላደረሰን ክብር ምስጋና ይግባው። የሁላችን ፍጻሜ ያሳምርልን።